እና መልካም ምሳሌ ሆነ ትልቅ ወንድም ሆነ ለሌሎችም ስለተረፍክ አመሰግናለሁ። መዝሙርዬ I don't know I'm very speechless very በጣም ድንገት እንትን ያለ ነገር ነውና አመሰግናለሁ። እና I think ለሌላ ሰው እድል ልስጥ። በጣም አመሰግናለሁ መዝሙሬ። ኤክሶ እኔ ያው እንደዚህ አይነት ነገር ብዙ አልወድም ታውቃላችሁ፣ ግን ኤክሶ እንደዚህ ሲናገር ደግሞ ሰምቼውም አላውቅም እና በስልክ እናወራለን። በእርግጥ ብዙ ነገሮች ከመንፈሳዊ ውጪ የተለያዩ ነገሮች ለቤተክርስቲያን ለወንድሞች ለቶቻችን ምን እናድርግ እያልን አንዳንድ ነገሮች እናወራለን እና በዚህ መልኩ ደግሞ ሀሳቡን ሲገልጥ የመጀመሪያ ነው። እግዚአብሔር ይስጥልኝ ኤክሶ፣ በጣም አመሰግናለሁ። ክብር ያድልህ፣ ጸጋ ጥበብን ያድልህ። በጣም አመሰግናለሁ። እኔ እንኳን ያወራልኝ ሁሉ አይደለሁም፣ እግዚአብሔር በሚያውቀው ለትህትና ምናምን ሳይሆን ግን አይደለሁም እንዳልሆንኩ ነው የማውቀው። እሱ ፍቅሩን የገለጸው፣ እሺ ፍቅሩን ብቻ ነው የገለጸው። በዛ እያዝልኝ እድሜ ይስጣል። አንተም ጤናን፣ በረከትን፣ ጸጋን እግዚአብሔር ያድልህ። በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። እንዳሉ ሌሎቻችሁ ቀጥሉ። ከሌ እንደናችሁ ነው እንዲ አውሩ እንጂ አውሩ ተራ በተራ። ሰላም ይብዛላችሁ። እንዴት አመሻችሁ? ዲያቆንዬ መልካም ልደት። እንኳን ተወለድክልን፣ እንኳንም አወቅነ፣ እንኳንም መምህራችን ሆንክ። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜ ጤናውን ያድልልን። በትዳር እንዳባረከክ በልጅ ይባርክልን። በጣም ነው የምንወድ፣ በጣም ነው የምናከብርክ። ቀሪ ዘመንን እግዚአብሔር ይባርክልክ። እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። የሁላችንም እግዚአብሔር ዘመናችን ይባርክልን። ይህ ሁሉ ኬክ ዞያዬ ቀጥይ እናቴ። ኦኬ ዞያ የለሽም? እሺ ዞያ የለፋትና ሩሃማ መጨረሻ ላይ ትመረቅ፣ ብዙ ስለምትመረቅ። ቲጂ ቀጥይ። ጃልደረባው ትውልድ ብሎኛል። እንኳን ተወለዱ፣ መልካም ልደት ይሁንሉት፣ ቀሪ ዘመኑት በጌታ ቤት ይለቅልኝ፣ የአገልግሎት ዘመኑትን ሳብ ረዘም ያደርግልን። እንኳን እግዚአብሔር አምላክ የንስሐ ዕድሜ ጨመረሉት። መምህሬም ስለሆኑ በጣም ደስተኛ ነኝ። እንኳን ተወለዱ፣ መልካም ልደት ብያለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ መምህር አይደለሁም፣ እደግመዋለሁ። መምህር አይደለሁም፣ አደራ ተማሪያችሁ ነኝ። ተማሪ ነኝ እንደናንተ እና የብዙ ወንድሞቼ ተማሪ ነኝ። በዛ እያዝልኝ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። አመሰግናለሁ። እህታለ አትጨነቁ፣ ሁላችሁንም አመሰግናለሁ። እሺ ፕሊዝ ምንም አትጨናነቁ። ጊፍትም እየሰጣችሁ ያላችሁ ምንም አስፈላጊ አይደለም፣ ግን እግዚአብሔር ይስጥልኝ። ተሜም ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። ክብር ያድርልኝ። ዮኒ ያውራ፣ ዮኒና የሩሃማ ያውሩና ከዛ በኋላ እንሄዳለን። ዲያቆን ኮን እንዴት አሉ? እንዴት አሉ? ከረጅም መጥፋ በኋላ ተገናኘን። ዮኒ እግዚአብሔር ይመስገን። አዎ በሰላም። አዎ ረጅም ጊዜ
በጣም ረጅም ጊዜ። ሰላም ነው አይደል? ደህና እግዚአብሔር ይመስገን አለ። ሁሉ ሰላም እየበረታክ ነው? እግዚአብሔር ይመስገን። ምን ከኛ የተሻለ ትበረታላችሁ ብለን የምናስባችሁ ሰዎች እየጠፋችሁ እኛ ምን እንበረታለን? አይ እረፍት ትንሽ ውሰድ ብዬ ነው ዮኒ ያለው። እመለሳለሁ። እንደዛ ከሆነ መልካም። እንግዲህ ክህነቱትን እግዚአብሔር ይጠብቅ፣ የአገልግሎት ዘመኑን ሰፊ ረጅም ያድርግ። የሚወዱት የሚያገለግሉት ቤቱን የሚያጠኑለት መድኃኔዓለም እቅፍ ድግፍ ያድርግ። ከዚህ በላይ የሚያገለግሉበት ብዙ ነፍስ የሚመልሱበት ፕላትፎርም እንዲሆን እመኛለሁ። በአገልግሎት ካወቅኳቸው እጅግ በጣም ከምወዳቸው ትልቅም ቦታ ከምሰጣቸው ልቤ እንዲያዝንባቸውን ከማልፈልጋቸው ሰዎች አንዱ መዝሙረ ያሬድ ነው፣ ዲያቆን ያሬድ ነው እና እግዚአብሔር ይጠብቅህ ከማለት ያለፈ ምንም ማለት አልችልም። ትንሽ ወደ ላይ በክህነት ያሉ ሰዎችን መመረቅ ትንሽ ከባድም ስለሚሆን ይህንን ነው ማለት የምወደው። አመሰግናለሁ። አንቺ በጥባጭ ሼር አድርገሽም ስለጠራሽኝ አመሰግናለሁ። ሺዮንዬ በጣም አመሰግናለሁ። አይ ቲንክ ትልቁ እንዲሁም ጸሎት ይሄ ነው። እግዚአብሔር ለእናንተ መሰናከያ እንዳንሆን ብትመኙልን ብትጸልዩልን ጥሩ ነው ብዬ አስባለሁ። ድካም እንዳይኖርብን ወድቀን እንዳንፈትናችሁም የሚያዩን በጸሎት በርታስበኝ ተክታስበኝ ደካማ ወንድምህን አንተን በርታ ብርቱ አገልጋይ ወንድማችን ነህ። እግዚአብሔር ትጋትን ይቁጠርልህ፣ ድካመ ቅዱሳን ያድርግልህ። በጣም ደስ ብሎኛል ድምፅህን ስለሰማው። ሁላችሁንም አመሰግናለሁ። እድሜ ይስጥልኝ። ልጆችን፣ ትዳርህን፣ ቤትን ሁሉ እግዚአብሔር በበረከት ይባርክልህ። ዮኒዬ አሜን አሜን። እግዚአብሔር ያስብህ። መልካም። እሺ ሩሂ ይመችሻል? ሩሂ ያው እንግዲህ ምርቃት ለሷ ነው መጨረሻ የምትሰጠው ብዬ በደቂቃ ከኔ የተሻሉ መራቂዎች አሉ። በቅድሚያ ዲያቆንዬ ስላየሁክ ደስ ብሎኛል ከረዥም ጊዜ በኋላ እና እንኳን ደህና መጣ። ህዝቦችን በትነሃልና አርደ ይቀናት ህዝብን በትን እየጠፋና ሰብስብ እያለ ጥያቄያችን እያቀረብን ነው እኛ እህት ወንድሞች ተማሪዎች እና ስላየሁ በቅድሚያ ደስ ብሎኛል። እንኳን ደህና መጣ። እግዚአብሔር ይመስገን በለኝ። እግዚአብሔር ይመስገን። እያስፈራራሽ ሆነ እንደ እግዚአብሔር ይመስገን የምታስቢ? እግዚአብሔር ይመስገን ደህና ነኝ ነው ሀማዬ። እኔም ደስ ብሎኛል ስለሰማሁ እግዚአብሔር ይመስገን። እንኳን ደህና መጣ። ዛሬ ደግሞ ልደት ስለሆነ ደስ ብሎናል። እንኳን ተወለድክልን። እግዚአብሔር እንኳንም አንተን ፈጠረልን። ስላወቅነ ሁላችንም በሁላችንም ስም ነው ምልክ ማለት ነው። በእርግጠኝነት ማለት ነው የምነግርህ አንድ ነገር መዝሙር ያሬድን የሚቃወም አንድም ክርስቲያን አለ ኦርቶዶክስ አለ ብያለስና በሁላችንም ስም በቅድሚያ አንተን ስለፈጠረልን እግዚአብሔር እናመሰግናለን። ተወዳጅ ወንድማችን ምክርህ አስተምሮትን አፍቆናል። እውነት ለመናገር ሁሌ የምትሰጠን አስተምሮ፣ ሁሌ የምትሰጠን ምክር በማስተዋል በማስረጃ በመደገፍ የምትሰጠን ትምህርት ናፍቆናል እና ተመለስ እንላለን። በተረፈ ደግሞ ዲያቆንዬ እንኳን ተወለድክልን። ሙገሳ ምስጋና ምናምን እንደማትወድ ሁላችንም እናውቃለን፣ ደጋግመን ነግረንሃል እና ስንናገር መሰናከል እንዳይሆንብህ እግዚአብሔር ይጠብቅህ። ቅድሚያ ከሁሉም ነገር እንኳን ተወለድክልን። ቀሪ ዘመን ይባረክ። በተመልሰ መተህ በደንብ እኛን የምታስተምርበትን እኛም የተማርነውን በተግባር አድርገን የምታይበትን ዓመት ያድርግልን። የምታስተምረውን ቃሉ መሬት እንትን እንዳይል በተግባር የምናደርግ ልጆች ያድርገን። ሁላችንም ተማሪዎች ከስር ያለን እህት ወንድሞቻችን ለሁላችንም እና ያንተን ማስተዋል ይስጠን። እንደውም እኔ የምመኘው እሱን ነው። ያንተን ማስተዋል ያንተን እውቀት ያድለን ይስጠን ነው የምለው። በተረፈ እግዚአብሔር ትዳርህን ባርኮ ቀድቶ ዘርህን ለአብርሃም እንደገባለት ቃል ኪዳን ዘርህን እንደ ምድር አሸዋ አበዛልሃለሁ እንዳለ የአንተንም እንደ ምድር አሸዋ እንደ አብርሃም ያብዛልክ። ዘርህን ማደጎክ ይሙላ አይጓደል። የእውቀትም ቢሆን የኑሮም ቢሆን ማደጎ ይሙላ። የምትሰጠው አትጣ፣ ሰው ፊት አያውቁም። እግዚአብሔር እመቤታችን ቅድስት ኪዳነ ምሕረት እናታችን በተከሰስክበት ሁሉ ዋስ ጠበቃ ትሁንክ።
በሄድክበት በተናገርክበት ሁሉ አንደበት ሁንክ። ያንተን ክፉ ለሚመኙ ሁሉ በልቦናቸው በአንደበታቸው ላይ ተቀምጣ ያንተን መልካም ነገር ታስናግራቸው፣ ታሳስባቸው። በጠላትን በወዳጆችም ላይ አይናቸው ላይ ተቀምጣ ያንተን መልካሙን ማለፍን፣ ከፍታን፣ ትልቅ ቦታ መድረስን ታሳያቸው። ኪዳነ ምሕረት እግዚአብሔር አምላካችን ጠባቂ መላእክትን ከፊት አስቀድሞ ከኋላ አስከትሎ ከግራና ከቀኝ አስደግፎ ለሰማያዊው ቤት ለክብር ያብቃክ። እንግዲህ ዲያቆን ብቻ ሆነ እንዳትቀር ደግሞ ትልቁ ከፍተኛው ማዕረግ ላይ ቁጭ ብላ አባ ይፍቱን ባርኩን የምንልበትን ጊዜ ያብቃን። በእጅ ቁርባን የምንቀበልበትን ጊዜ ያብቃን። ያንን ክብር ለማየት ያብቃን። ስራሁ ይባረክ። በምትሰራው ስራ ሁሉ በምታደርገው ነገር ሁሉ የሰው ህይወት የሚለወጥበት፣ ሰው የሚማርበት፣ ሰው ከፍተኛ ደረጃ የሚደርስበት፣ አንተ ካለህበት በላይ የሚደርስበት እና እግዚአብሔር በአንተ ስም የሚመሰገንበት ዘመን ያድርግልህ። ቀሪ ዘመኑን ሁሉ መዝሙር ያሬድ ሲባል እሱ እኮ የእግዚአብሔር ልጅ ነው፣ እሱ እኮ የኪዳነ ምሕረት ልጅ ነው፣ እሱ እኮ የእግዚአብሔርን ቃል ነው የሚያስተምረውን ህይወት እኮ ነው የሚኖረው የምትባልበት ዘመን ያድርግልህ። ወዳጆችን የምትወዳቸውን የማትወዳቸውን የምታውቃቸው የማታውቃቸውን ሁሉ ይባርክልህ። ዙሪያን በፍቅር በበረከት ይሙላው። ኪስህ አይጉደል። እግዚአብሔር አንደበት ላይ ተጠቅሞ ከእግዚአብሔር መንገድ የወጡትን ሁሉ የምትመራበት የምትጠራበት፣ ወደ እግዚአብሔር ወደ መንግስቱ የምትጠራበትን ዘመን ያድርግልህ። እግዚአብሔር በአንተ ተጠቅሞ ዓለምን ከእሱ መንገድ የወጡትን ያልዳኑትን እንዲድኑ ትምህርት የምታስተምርበት፣ የተናገርከው ደግሞ መሬት ጠብ እንዳትል ሁሉም ለበረከቱን ሰው የሚሰማውን ለለውጥ ያድርግላቸው። አንተ የተናገርከውን እግዚአብሔር በአንተ አንደበት ተጠቅሞ የረገጥከው ይለምልም፣ የነካከው ያብብ፣ የተናገርከው ይሰማ። ጠባቂ መላእክት አይለዩክ። ቅዱስ ምንም ነገር ብታጠፋ ምንም ነገር ብትሰራ ማለት ነው የእግዚአብሔር ሞገስ የያዘልክ፣ አይናቸውን አንደበታቸውን የያዘልህ የሚጽፉ ስላንተ መጥፎ ነገር የሚጽፉ የሚያስቡትን ሁሉ እግዚአብሔር ይዟቸው መልካም ነገሩን ብቻ ያሳስባቸውና በጣም ብዙ ልነበረ ግን ከዚህ በላይ ማለት አልችልም። ዲያቆኒ በጣም ነው የምንወድ፣ በጣም ነው የምናከብረ። አትጥፋብን፣ ሁሌ ናለን፣ ሁሌ ያስተምርልን። አመሰግናለሁ። እሺ ከዚህ በላይ ምን ልበል ያልሽው? ጀሪካን፣ ኩባያ፣ ፔርሙስ፣ ሳፋ፣ ነጠላ ሁሉም ደቀነን እየሞላ አስቸገርሽን። ሩሃማይ እኔ ጽፈሽ የምታነቢ ይሁን ምን እያረግሽን ያላቅም ብቻ እና በጣም እግዚአብሔር ይስጥልኝ። አሜን 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 ብያለሁ። ሁሉንም አሜን። ለእኔ የተናገርሽውን የመረቅሽኝም ሁሉ እግዚአብሔር ደግሞ እጥፍ ድርብ አድርጎ አብ ወልድ መንፈስ ቅዱስ ይመልስልሽ ያድርግልሽ። ለሁላችሁም ያድርግላችሁ። ለሁላችሁም እሷ የመረቀችን ምርቃት ይድረሳችሁ። ለሁላችሁም እጥፍ ድርብ እየሆነ ይድረሳችሁ። ለእኔ የሚሆንልኝ ይደረግልኝ። አሜን ብያለሁ። ለሌላ ቀን ደቅኑ በይ ወይ ሳፋ ወይ የሆነ ነገር ደቅኑ ልጀምር ነው በሽ ነገሬን እና ተዘጋጅተን እንደቅንና በደንብ እንግዲህ ታዘንቢያለሽ። ከዛ በኋላ በጣም እግዚአብሔር ይስጥልኝ። ሩሃማይ እድሜ ይስጥልኝ፣ ረጅም እድሜን ከፍ አድርጎ ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ሩሃማ ግን ሳስበው ውስጧ የሆነች አሮጊታለች የምታስተምራት። አንትሽ እንኳን ደህና መጣ ወንድማችን። ከአንትሽ ጎን ያለሽ እህታችን መረቂና ከዛ አንትሽ ያወራል። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁም የተወደዳችሁ ኦርቶዶክሳውያን ምዕመናን። ዲያቆን እንኳን ወደዚች ወድ ምድር እግዚአብሔር አምላክ አመጣዎት። እንኳንም ለዚህች ቀን አደረሶት። ቀሪ ዘመኖት የንስሐ ይሁንልዎት። እመቤቴ ቅድስት ድንግል ማርያም የዶኪማስን ጓዳ ያየች የተመለከተች ለልጇም ተናግራ በበረከት ያስሞላች የእርሶንም የጎደለ ማድጋዎትን ትሙላልን፣ ረጅም እድሜና ጤናን ትስጥልን። የአብርሃምን ቤት የባረኩ ስላሴ ቤቶትን ይባርኩልን። እግዚአብሔር አምላክ ቀሪውን ዘመኖትን ይባርክልን። ረጅም እድሜና ጤናን ከመላው ቤተሰቦች ጋር ይስጥልን። ቤቶትን በበረከት ይምላልን። ዘሮትን እንደ ምድር አሸዋ ያብዛልን። ክፉ አይንካብን። አገልግሎቶትን ይባርክልን። ክህነቶትንም ይባርክልን። እግዚአብሔር አምላክ ፍጻሜዎትን ያሳምርልን። እንቅፋታ
አይንካ አይውጋህ እንቅፋት አይንካ አይውጋህ የኛማ ያሬዶ የምንወድህ ወንድም ነህ ወላዲተ አምላክ ባለህበት ትጠብቅህ የኛማ ያሬዶ የምንወድህ ወንድም ነህ መላኩ ገብርኤል ባለህበት ይጠብቅህ ፈረሱ እንዳሞራ ልብሱ እንደ ንብ አውራ ፈረሱ እንዳሞራ ልብሱ እንደ ንብ አውራ ጊዮርጊሶይ ጊዮርጊሶይ ያሬዶን አደራ ጊዮርጊሶይ ጊዮርጊሶይ ያሬዶን አደራ እንቅፋት አይንካ አይውጋህ እንቅፋት አይንካ አይውጋህ የኛማ ያሬዶ የምንወድህ ወንድም ነህ መላኩ ሚካኤል ባለህበት ይጠብቅህ የኛማ ያሬዶ የምንወድህ ወንድም ነህ ሰማይቱ ጊዮርጊስ ባለህበት ይጠብቅህ የኛማ ያሬዶ የምንወድህ ወንድም ነህ ወላዲተ አምላክ ባለህበት ትጠብቅህ። አሚን። ዝማሬያችንን ይቀበልልን። ያሬዶ እንኳን ተወለድክልን፣ ረጅም እድሜና ጤናን ይስጥልን። እግዚአብሔር ይስጥልን። በጣም አመሰግናለሁ ገሊላ። አሁን ለሰው ዘመርች ተብለሻው መከራ ታያለሽ። ቪዲዮ ይሰሩባቸዋል። እንግዲህ እግዚአብሔር ይርዳችሁ። አንትሽ ያለ ለነገሩ እና እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ጸጋሽን ያብዛልን፣ ዝማሬ መላእክትን ያሰማልን። ይቅርታ እሺ፣ ስልክ ወንድሜን እያወራሁ ስለሆነ ነው። ሶሪ። እሺ። ገና ከመምጣቱ በስሙ አዘመረ ተብሎ መከራ ልታዩ ነው። እኔ የለሁበትም። እኔስ ዝማሬዋን ሰምቼ ላጥላለሁ። እናንተ ግን እዚህ ስለምትቆዩ ቲክታክ ላይ እንግዲህ ወቀሳ ይቀርብባቸዋል። ቻሉት። አንትሽ ያ ወንድም ስላለ ይጠብቃቸዋል። እሱ በደንብ እግዚአብሔር ይስጥልኝ፣ ዝማሬ መላእክትን ያሰማልን፣ አንደበትሽን እግዚአብሔር ይባርክልሽ። በጣም አመሰግናለሁ ስለሰጠሽኝ ክብርና ፍቅር። እግዚአብሔር ደግሞ በሞገስ በጸጋ ከፍ ያድርግሽ፣ ለክብሩ ስጋ ለክብሩ ደግሞ ያብቃሽ፣ በቤቱ ያጽናሽ። እግዚአብሔር ይስጥልኝ። ወንድምየው አንትሽዬ እንኳን ደህና መጣ ብያለሁኝ። አውራ ማል ድምጼ ይሰማችኋል? ትንሽ መንገድ ላይ ስለሆንኩ እንዳረብሽ። አይሰማም ድምጼ? ትሰማለህ? እሺ ያሬድ፣ እንደዚህ እኮ እንድትለኝ ፈልጌ ነው። እንኳን ደህና መጣ፣ እንኳን ተወለድክ ዲያቆን። በጣም ደስ ብሎናል በመወለድህ። እንግዲህ አሁን ያንተን ልደት ነበረ፣ እግዚአብሔር ፈቅዶ ደግሞ የልጅህንም ልደት ያሳየን ያድርሰን። እንግዲህ እግዚአብሔር ፈቅዶ ዘር ተክተህ ደግሞ ለክርስትናው እንዲያደርሰን እመኝልሃለሁ። እኔ ደረስኩበት ማዕረግ ትደርስ ዘንድ መስቀሉን ጨብጠህ ትፈታን፣ ንስሐ ታስገባን ዘንድ ክህነትን ይባርክልህ ዘንድ ጸሎቴ ነው ምኞቴ ነው። ያሬድዬ እንኳን ለዚህ ሰዓት ለዚህ ጊዜ ያደረሰ እግዚአብሔር አምላክ ረጅም እድሜ ከሙሉ ጤና ጋር ከአገልግሎት ጋር ይባርክልህ ቀድስልህ ዘንድ እመኝልሃለሁ። ያሬድዬ ደግሞ አትጥፋ፣ እንዳልወቅስ አግብተሃል፣ ለምን ጠፋ ብዬ እንግዲህ ብዙ ስራ ቤት ውስጥ ይበዛብሃልና እውነት ያሬድዬ በጣም ደስ ብሎኛል አንተን በማወቄም። ረጅም እድሜ ከሙሉ ጤና ጋር ያድልልን፣ አገልግሎት ክህነትን ይባርክልን፣ ከፍ ላለው ማዕረግ አብቃልን። አመሰግናለሁ። ብዙ ያው ማውራት አልችልም።
እሺ አንትሽዬ በጣም እግዚአብሔር ይስጥልኝ። አንትሽ በጣም የተወደደ ብርቱ ወንድም ነው። ያው 4 ዓመታችን እንደም ያልፍ ነው መሰለኝ አይገስ እና በጣም ተግቶ ወንድሞቹን የሚያገለግል ከጀርባ ሆኖ በጣም ብዙ ስራ የሚሰራ ወንድም ነው አንትሽ እና በጣም እግዚአብሔር ይስጥልን። ስለ ምክር፣ ስለ ተግሳጽ፣ ስለ ቁጣ ብዙ አሳልፈናል አብረንና እግዚአብሔር ይስጥልኝ። እድሜ ከዘመን ጨምሮ አንተም ቤተሰብህን፣ ባለቤትህን፣ ልጆችን ሁሉ እግዚአብሔር በሞገስ በጤና በፍቅር ያሳድግልህ። የያዕቆብን ልጆች የባረከ እግዚአብሔር አምላክ መልአኩን ልኮ የባረከ የአንተንም ልጆች ይባርክልህ። ሚካኤል ገብርኤልን ልኮ ልጆችን ከፈተና ከመከራው ሊሰውርልህ፣ አንተንን ትዳርን ይባርክልህ። በጣም እወድሃለሁ። እኔም አንትሽዬ እድሜ ይስጥህ፣ በቤቱ እንድንጸና ደግሞ ክቡር ስጋውን ክቡር ደሙን ደግሞ አብረን የምንቀበልበትን እድሜና ጤና እግዚአብሔር ያድለን። እግዚአብሔር ይስጥልኝ አንትሽዬ። ጳዚው እንግዲህ መቀጠል ትችላላችሁ ይመስለኛል። ልደቱን አይደል ወይስ ቦታ ላይ ልቀቅ ለሌላ ሰው? ኧረ ችግር የለም ቁጭ በል ወንድም አለ እዛ ሰው ጳዚ ተንፈሽ እህታችን። እኔ እንኳን ሴት አይደለሁም ወንድ ነኝ። ጳዚ እህት አለችና እሷ መስለኝ ይቅርታ። አይ እንኳን መሰልኳችሁ። ይሄን ድምጽ የሚያውቀው ሰው ይኖራል ከመካከላችሁ። ያው በልቡ የያዘው እንኳን ተወለድክ፣ እንኳን አደረሰ፣ እንኳን ለዚህ ቀን አበቃህ እግዚአብሔር። በእድሜ ላይ ሌላ ተጨማሪ ቀናትን እንኳን ጨመረልህ። መልካም ምኞቴ ነው። እግዚአብሔር አምላክ እንግዲህ በሚቀጥሉት ቀጥሎ በምትኖራቸው ህይወቶች በሙሉ መልካም ነገርን ከፊት ያጋጥምህ፣ ለአንተም ለባለቤትም ለሁላችሁ። ይሄን ለማለት ነው። እሺ ጳዚዮ በጣም አመሰግናለሁ። እሺ እንዳሉት ይሁንልኝ። እግዚአብሔር ይስጥልኝ፣ ክብር ያድልልኝ። እርሶንም ልብ ይወቅ የኔና የእርሶን ጉዳይ ግን እናመሰግናለሁ። እድሜ ይስጥልኝ፣ ጸጋ ይብዛሎት፣ እድሜ ይስጦት፣ የልቦትን መሻት እግዚአብሔር ይስጥልን። የምታገለግሏት ልደታ ለማርያም ፍቅር ታብዛሎት፣ ቃል ኪዳኗ ምልጇ ጸጓ በረከቷ አይለዮት። እርሶም ደግሞ ልጅ ወልደው ለመሳም ለማየት ለመሰብሰብ ያውቃል እና እግዚአብሔር ይስጥልኝ። አመሰግናለሁ በጣም ጳዚዮን። አዳምጣት። አንድ የይልማ መዝሙር አለች። ምናልባት ከሆነ እድሜ ስለሚለመንባት እድሜ መለመኛ ነችና የሀብከ ዮም የሀብከ መድኃኔ ዓለም የሀብከ ዮም የሀብከ መድኃኔ ዓለም እድሜ ማቱሳላው አብርሃም እድሜ ማቱሳላው አብርሃም የሀብከ ዮም የሀብከ መድኃኔ ዓለም የሀብከ ዮም የሀብከ መድኃኔ ዓለም እድሜ ማቱሳላው አብርሃም እድሜ ማቱሳላው አብርሃም ይስጥህ እድሜን ይስጥህ መድኃኔ ዓለም የማቱሳላ እድሜን የአብርሃም የማቱሳላ እድሜን የአብርሃም። እንደ ቅድሟ ልጅ መዝሙር ባይሆንም ሞክረናል። እንግዲህ እግዚአብሔር ይስጥልኝ። እሺ ኧረ ከዚህ በላይ አመሰግናለሁ በጣም ጳዚዮን፣ ክብር ያድልልኝ። ለእርሶም እድሜ ጤና ሞገስን ክብርን እግዚአብሔር ያድልልኝ። በጣም አመሰግናለሁ። ይሁን ይደረግልኝ። የማቱሳላ እድሜ ለእኔም ለእርሶም ለሁላችንም እግዚአብሔር ይስጠን። በእድሜያችን ደግሞ የምንጠቀም እግዚአብሔርን ደስ የምናሰኝ ደግሞ ለክቡር ስጋ ለክቡር ደግሞ እንበቃ ያድርገን። እግዚአብሔር ይስጥልኝ። አመሰግናለሁ በጣም እና እኔና እርሶ ግን እናወራለን። እንግዲህ ኬኳ የጾም ከሆነች እንዳትረሱኝ ብያለሁ። በኋላ አትጾሙም እያልኩ አይደለም።
ማዕረ አይ ቲንክ ሌሎቹም ቢዚ ናቸው። በቃ እኔም በኋላ ላይ ወይ ከፍታለሁ ቤቴን እና አሁን ወደ ስራ መመለስ ስላለብኝ ቆይ ያበራሩና እኔም መውጣት ስላለብኝ ስለምወጣ ያበራሩና ከዛ በኋላ እንለያይ። እርሶ ደግሞ ቤቶትን ከፍተው የሚያደርጉትን ያደርጋሉ። ወንድሞች እነዚህና ያ አበራሩና ቆራርጡት በቃ። ዲያቆንዬ ይቅርታ ግን ታይምህን ስለተሻማውን በጣም ዛሬ በሰዓቱ አጉል ሳስሆን ነው እንጂ ወይ በኋላ ሜቢ ከትንሽ ቆይቼ ከአንድ ሰዓት ምናምን በኋላ ወይ ከፍታለሁ ወይ እንደዛ ትሰበሰባላችሁ። ብዙ ሰውም እየጻፈልኝ ስለሆነ ለሁሉ መመለስ ስለማልችል አይገስ ቤቴን ከፍቼ ባመሰግን ይሻላል። በኋላ ላይ እንደዛ ታደርጋለህ። እነሱ ይጨርሱ፣ ከላይ ያሉት ልጆች ይጨርሱና ከዛ እንለያያለን። አይመስልህም? እሺ 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 እሺ። ነፂና ያብ አስተካክሉ ነው። That's fine. እዛ እስኪያስተካክሉ ሁላችሁንም በኮመንትም የምጽፉልኝን እያየው ነው። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመለሳለሁ። ብዙዎቻችሁ ጠፋህ እያላችሁ ጽፉልኝ ያላችሁ በውስጥ ትንሽ እረፍት ላድርግ ብዬ ነው። እመለሳለሁ እና ሁላችሁን አመሰግናለሁ። ጊፍት የሰጣችሁን ሁሉን አመሰግናለሁ። እግዚአብሔር ቦታ የተካላችሁ ህይወታችሁን፣ ጓዳችሁን፣ ኪሳችሁን ሁሉ በበረከት ሙላ። ሁላችሁን አመሰግናለሁ። እግዚአብሔር ይስጥልኝ። ላይተሩ አልሰራለ ዙር እኔ ብቻ አይደለም ሰትዬ ምናት ያከበረችልክ ያለው መልካም ሺ ዲያቆንዬ በመካከላችን ስለተገኘ እዚህ ስለነበርክ በመሀላችን ላይክ እንዴት ነው ብቻ እናመሰግናለን። በጣም በጣም እንወዳለን፣ በጣም እናከብራለን። ከዚህ ውጭ ምንም ልል አልችልም። ጆኤል ግን አሁን የመጣውና ጆኤል ትንሽ አውራና ከዛ በኋላ አንተ ራስህ ቻው ብለህን እኔ ራሱ ሚውት አላነሳ ቻው ብለህን ትሄዳለህ። ሻማውን አጥፉት እንጂ ሻማውን ያጥፉልን። ከዛ በፊት ዲያቆንዬ እንኳን ተወለዱ ብያለሁ። እንኳን ደህና መጡ። እንኳን ለዚህ ቀን አበቃዎት። እንኳን አደረሶት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም በጣም ሁላችሁንም ማርያምን እንደዚህ አላሰብኩም፣ ምንም አልጠበቅኩም። እንደዚህ እግዚአብሔር በሚያውቀውና ጊዜ ሰጣችሁ ሰው ነው ብላችሁ አክብራችሁ እኔን ታናሽ ወንድማችሁን ኃጢአተኝነቴን በደለቴን ሳታዩ ሰው ነው ብላችሁ ከምንም በላይ ጊዜ ሰጣችሁ ጊዜያችሁን በተለይ ሰውታችሁ እንደዚህ ስላደረጋችሁ በጣም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስላከበራችሁኝ ስላሴ ያክብራችሁ። በጣም አመሰግናለሁ። ወዳችኋለሁ። ከጠበቁት በላይ ነው ያደረጋችሁልኝ። ፍቅራችሁ በጣም በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እወዳችኋለሁ ሁላችሁንም። ያጥፉልን ሻማውን ያጥፉልን ሻማውን። እሺ እፍ ልበል እንግዲህ እንትን ያዙ። ቀጭን ቀጭኖቹ እንትን ያዙ፣ የሆነ ነገር ያዙ እንዳትወሰዱ በንፋሱ። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። ያው እፍ በሉ እንጂ እዛ በጣም አመሰግናለሁ። በኋላ ቤቴን ከፍትና ደግሞ እግዚአብሔርን ደግሞ እናመሰግናለን፣ እንዘምራለን። ከአንድ ሰዓት በኋላ ሁሉንም ማመስገን ስላለብኝ እና እግዚአብሔር ይስጥልኝ። በጣም በጣም እናመሰግናለን። ያው እኔ ብዙም ንግግር አልችልም፣ ያው ተማሪ ነኝና ስላገኘንክ አስተማሪያችን ስለሆንክ ቲክታክ ላይ ያተረፍነው ነገር ቢሆን ሁሌም ቴሌግራም ላይ አንተ ባትኖርም ቴሌግራም ላይ የምታስቀምጠውም ለጠቅላላ እውቀታችን እንዲሆን አድርገህናልና ኑርልን። በቃ ምን እንላለን? እግዚአብሔር ጨምሮ ጨምሮ እድሜ ይስጥክ፣ ውለድልን። ደግሞ ለልጅ ልደት ደግሞ ያብቃን እንላለን። መዝሙር አመሰግናለሁ። እግዚአብሔር ይስጥልኝ። ክብር ያደልኝ። ስላሴ ባርኩልኝ። አቶ ጆኤል ተንፍሱ፣ ሰዓት የላቸውም እሳቸው። ጆኤል ሚተን አንሳ።
ካልሆነ ዲያቆንዬ መሄድ ትችላለህ። እሺ ዲያቆን እንዴት አሉ? የክርስቶስ ጸጋና ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። እንደምን አላችሁ? ደህና ናችሁ ወይ? እንኳን አደረሱት ዲያቆን። መልካም ልደት ይሆንለት። በእውነት እኔ ቃል የለኝም እና አርአያችን መሆን የሚችሉ ታላቅ ወንድማችን እና እንኳን ተወለዱ። እንኳን ለዚች ቀን ደግሞ እግዚአብሔር አምላክ ያደረሳችሁ። ቀሪ ዘመኑን ደግሞ በእድሜ በጤና ይጠብቅልን። ታላቅ ወንድማችን እንወድሃለን ዲያቆን። አንተ የሚለው እስከ መጨረሻው ማስቀጠል እንትን አለኝ እና እንወድሃለን ዲያቆን። እንኳን አደረሰ ለዚህ ቀን። እሺ ጆኤል በጣም አመሰግናለሁ። እኔም ወዳለሁ፣ ወዳችኋለሁ ሁላችሁንም በጣም። እግዚአብሔር ፍቅር ይስጠን፣ የእውነት ፍቅር፣ ወረት የሌለበት ማስመሰል የሌለበት ንጹህ ፍቅርን ስለሰጣችሁኝ ስላሳያችሁኝ እግዚአብሔር ይስጥልኝ። ኬኩን እንግዲህ ብሉት እዛው። እኔ በምኞት በልቻለሁ፣ ደርሶኛል። እግዚአብሔር ይስጥልኝ ግን ስላዘጋጃችሁ ሁላችሁ ነው። አሁን መሄድ ትችላለህ፣ መብትህ ነው። ግን ኬኩ ኤአይ እንዳይሆን ቆርሶ ያሳዩን። ያብን አይቻለሁ። ይኸው እነዚህ መለሹ እንዲመልሰሽ ልሰጩ ነው ያዙ። አንድ ጎራሱ የሚገርምሽ ማለት ነው እኔ እና ሴትዮዋ ጀምረን በነገራችን መዝሙር አድርሽልኝ ብላኛለች እና ልጄን ስለምታስተምርልኝ ደስ ብሎኛል። ኑርልን ብለሃለች ማለት ያው ታውቃለህ ከአረቦች እንደውም አይወዱም፣ ግን እንደዚህ አይነት የቤተክርስቲያን ትምህርት ስለምንማር ደስ ብሏት ነው የመረቀች። ቅድም አልሰማሃትም በአረበኛ እድሜህን ጨምሮ ይስጥልህ ብለሃለች። እሺ አሜን 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 በይልኝ። አመሰግናለሁ። በቃ ሁላችሁንም በኋላ አገኛችኋለሁ። እሺ ቤቴን ከፍትና እንገናኛለን። ደግሞ እግዚአብሔር እናመሰግናለን። ማሪ በጣም ክብር ያድርልኝ። እሺ ይህን ሁሉ ስላደረግሽ ስላመቻቸሽ፣ በውስጥ የላክሽልኝ ያደረግሽው ነገር አለ። እሱንም ሁሉ አመሰግናለሁ። የነዳኑ አምላክ ጸሎትሽን ይቀበልሽ። ሁላችሁን አመሰግናለሁ። እግዚአብሔር ይስጥልኝ። እወዳችኋለሁ። ዲያቆን ሰዓት ሄዶብሃልና ውጣ። ደህና ሁን። እግዚአብሔር አምላክ እድሜ ይስጥ። ፓፓ ገና አሁን ነው የመጣ። ዲያቆን እግዚአብሔር ያክብርልን። መልካም ምሽት ይሆንልን። ምስጋና ጋይስ። ፓፓ አመለጠ ገላችሁ ብለው ኮሜንት ላይ ስም የምታጠፉ ሰዎች አደብ ያዙ። እሺ ኧረ ቆይና ግባ። እኔ ስንት ጊዜ በዛ አካውንት ስልክለት ያልተገኘ ሰው አሁን መጥቷል። ይህን ሪከርድ እንድልክለት ገብታ መስግን ትላለክ። ና ግባ። አይሽ ባለ ልደት ሲወጣ ኬክ የሚወድ ሰው መጣላችሁ። ፓፓ ችግር የለም ችግር። ልደቱ ልደታችን ነው፣ የእኛም ልደት ነው። መተናል። ምንድን ነው? አረ በጌታ የሆነ ምክንያት እየፈለጋችሁ ኬክ አትብሉ እስቲ። እሺ የሆነች ነገር የምትፈልጉት በቃ አይደል ለመብላት። ባይዘዌ ታውቃለህ፣ እኔ ኬክ አልበላም። ግን እዚህ ጋር የምትመለከታቸው ሰዎች በሙሉ ቅድም ኬክ ከፍተው ምክንያት ተዋቸው። ሳክሳ ሙላ ያሬዱ እንግዲህ ያው ወጥቷል። ግን እንኳን ተወለድክ ነው እንኳን ተወለድ ነው የምንለው። እሺ ኤኒዌይስ እንኳን እግዚአብሔር ወደዚህ ዓለም አመጣው። እሺ እና እኔ እኮ ድንገት ቲክቶክ ላይ ስገባ የያሬዱ ቪዲዮ ፊት ለፊት ላይ መጣና ከላይ ላይ ሳይ እሱ የገባ መስሎኝ ነበር። ስገባ እናንተ ሆናችሁ አዩን። ይሁን አሪፍ ነው ጥሩ አድርጋችኋል። ምንድን ነው የሚለው? ማነው በጌታ ዲያቆን ማን የጻፈው ይህንን? እኔ ለማንበብ ተቸግሬ ነበርና አንቺ አትችይም አሉኝ። እስኪ አንብብል። ቻይኒስም ይመስላል። ምንድን ነው እንደዚህ የሆነ የድሮ የሳባውያን ቋንቋ ይመስላል። እንደዚህ ምንድን ነው? የእጅ ጽሁፍማ እያሻሻልን። ኮይኒ ግሪክ ነው። አኬ እንዴ አንተ ሆነ እንዲ ወዳጅ ሆይ። እሺ ይበቃል። ጭራሽ ወንድሞችም እንደዚህ ምክንያት እየፈለጋችሁ ኬክ መብላት ጀመራችሁ ወይ? እሺ ይሁን መቼስ
ምንም አይደል። በጾም ኬክ ፌንት ትሰራለህ አይደል? ሰበብ ፈልገው ልክ እንደ እርጉዝ አንተ ሰበብ ነው የሚፈልጉት። አይ በፊት ኬክ በጣም ወድ ነበርና አሁን እንኳን አልወድም። እውነቱን ለመናገር አልወድም ሳይሆን ያን ያህል አይደለም እና ምክንያት ፈለጋን አውቀዋለሁ። ግን የጾም ሲሆን ግን አይጨንቅም። ኬኩ ራሱ ይገፋል። በእውነት አይገፋም። ፐርፕል መጣችው። ኧረ ረፊ ፐርፕል የኔ እናት ልል ነው እንደ እንትኖቹ ይህ ምንድን ነው ጌመሮቹ ፋሚሊ ቢግ ላቭን ቢግ ሪስፔክት። ኧረ ላሽ እሺ በሉ በቃ ተጫወቱ እናንተ። መልካም ምሽት ይሁንላችሁ። እናመሰግናለን። ግን ከአንተ ጋር ሆኖ አርስቶ በሹኬ የቆረሰውን ሰውዬ ተናገርልን፣ ሰላም በልልን። ጋይስ ናፂ ግን ኬኩን አላሳየሽንም። አውሩ አርስቶ በሹኪያ ምን አትበል። እኔ ታውቃለህ ያለ ማስረጃ የምሪ እኔ ያነካውን ሰውን ያልኩት እንጂ እኔ ተው አታቀሳስሩ እየሳቃችሁ። እኔ ጸባይ ያለኝ ሰው ነኝ። ኤኒዌይስ ዞያ ተንፍሺ። ማነው አረ ኮሜንት ላይ እየሰደባችሁ ነው? ግን ማረይ ስራ ይሄ ነው። ኬኩ አልቋል በልተዋለች እያሉ እኮ ነው ኮሜንት የኔ ልጆች። እግዚአብሔርን ገና ልጀምረው ነው። ስራ ከገና ምን ጣጣለው አላለም ፓፓ ታንጂ። እኔ እኮ በጣም ጠዋሁን ለምቆሰቴ ነው እንጂ እንዴት እንደተው አራትቷል ስቶሪ ላይ አድርጌው ነበር በነገራችን ላይ። ኤኒዌይስ ግን ታውት ስላርስቶና ጋይስ አውሩ ተጫወቱ፣ አለበለዚያ ደግሞ እንውጣ ተወዳጆች። ግን ገብቷቸዋል። አርስቶ ከቢላ ጋር ከሆነ ችግር የለውም ብሎ ራሱን ሲያጽናና። እዮቤ ደህና ነህ? እንዴት ናችሁ? ሰላም ነው? እግዚአብሔር አምላክ ይመስገን። ልደት ድግስ ላይ ናችሁ? ሰላም ክርስቶስ ይብዛላችሁ ለሁላችሁ። አሜን አሜን። ድግሱ የት አለ? ባለ ድግሱስ? ድግሱ ደጋሹ ራሱ ማለት ነው አርፋጅ አልቀበልም ብሎ ሄዷል። ግን በጾም ምድር ግን ኬክ ስትበሉ ትንሽ እንኳን ሼማ ይዛችሁ። እኔ ታውቃለህ የኬክ ፍቅር የለኝም እና ሰበብ ፈልገው ኬክ የሚበሉት ከላይ ያሉት ሁለቱ ናቸው። ከታች ያሉት ኬክ በለኝ አይደሉም። እንዴት ናችሁ? ሰላም ነው? ይመስገነው እግዚአብሔር ይመስገን። እንዴ ቆይ እኔ ብቻ ነው እንዴ የማወራው? በቃ እንውጣ ጋይስ። እንዴ ድግሱ አልቆ ነው? ኧረ አላለቀም ገና። መቼ ተጀመረ እንዴ? መሲን አስገቢያት ሳትዘምር እንዴት ትሄዳለች? ኬክ ለመብላት የገባ ነውስ? ኬክ የለው። ቴዲዬ አውሩ። ማሬ እናመሰግናለን። ወንድማችን እንደዚህ ስላሰብሽልን እናመሰግናለን። ውዷ ክበሪልን። የማመስገን ፕሮግራምሽን እህታችን ቤትሽን ከፍተሽ ተጫውተሽ ምናምን ቀጥይበት። ማመስገን ሳይሆን ላይክ መጫወት የምትጫወቱ ከሆነ እንጫወት። ከዛ በቃ እንዴ ጆኤል አልነበረ እንዴ እዚህ ውስጥ? በስመ አብ ወወልድ ወመንፈስ ቅዱስ። ማለት ምንድን ነው የምትጫወቱት? አይ የሚያስቅ ነገር ከነገራችሁን ብዬ ነው። አዘርዋይስ ግን we can go
ሃፒ በርስደይ የምትለዋ መከፋት ነበረባት። እረስቼው ዛሬ እሷ እኔ ለምን ማስታወቂያ አልሰራም? አንተ ግን እንዴት አልሰራህም? እዮቤ ግን ሚስት ደህና ነች? እረስቼው ሞት ይርሳኝ። ባለቤት ደህና ነች? ሰላም ነች? ለመደች። ቤተሰብ እዮብ ባህላዊ ልብስ ሰሪ ነኝ። የማታውቁኝ ባህላዊ ልብስ መቼም ለገና አልቋል፣ ቀን የለም። ለጥምቀት ማሳፋት የምትፈልጉት አለን። ጆይን አድርጉን፣ ፎሎ አድርጉ። በዛው አጋጣሚ በውስጥ ምንድነው ስሙ ለቤተሰብ ምናምን ስጦታ መስጠት የምትፈልጉት ስጦታ መስጠት ትችላላችሁ። ተጨማሪ ደግሞ ምንድነው ለምትወዱት ሰው ለማንም ስጦታ መስጠት ከፈለጋችሁ ለጥምቀት ለገና እንዳይሆን፣ ለገና ወሳ ቦታ የለንም። ኦርደር ሰዓት ማለት ያለችው ቀን ትንሽ ስለሆነ ለጥምቀት ለምትፈልጉ ለቤተሰብ ለሌላ ፕሮግራምም ለምንድነው ስሙ ለቁርባንም የምትፈልጉ ካለ ስልክ ባዮ ስራ አለ ማናገር ትችላላችሁ። በዚህ አጋጣሚ ማስታወቂያ ላውራ ብዬ ነው፣ የሚያስቅ ነገር ስለማለት። በእውነቱ በጣም ደስ ይለኛል ወንድም አለም። እውነትም ያው እንግዲህ የምትፈልጉ አይነት ሰዎች ማዘዝ ትችላላችሁ፣ በጥራት ያደርስላችኋል። ሌሎቻችሁም አውሩ። ወንዴ ደህና ነህ ወንድም አለም? ከመይ ደህና ነው እግዚአብሔር ይመስገን። እንዴት ነህ? አለ ሰላም ነው። እንዴት ናችሁ? እግዚአብሔር እንዴት ነህ? አሎ ዮባ ጅርታ አበ ጅራዱጋ ሲበርባደ ዩናማን አንሱማሞ ኬሰን አይ ለክ ኬሳ ይማለኝ እቺቶ የቲፍ ጭት መሆን አለበት። እናቴ ማርዬ ይዛኛለች፣ ወጥራ ይዛኛለች። ማረኝ እኔ እንዳልሰራ ተዋት። ቆይ ወጥራ ይዛኛለች እኔ እንዳልሰራ ማለት ስትል ከዛስ እኔ ወንዴ ቋንቋ ቀይሮ ነው የነገረኝ። አይገርምሽም? አሁን በቋንቋ ያለኝ ሌላ ነገር ነው፣ አሁን ግን ሌላ ይላል። ደግሞ ቀጥታ ነገራት አትተኝም። አሁን እኔ ምንም ነገር ከማለት ወደኋላ እንደማይል አምናለሁ ብሏል። የሆነ ነገር ብሎኛል፣ ግን የራሱ ይንገርሽ። እኔ ከምነግርሽ ያለበለዚያ እነግርሻለሁ። ልንገርሽ፣ በአንቺማ አልቀልድም። ልንገርሽ፣ ንገረኝ። አይ በኋላ አይቆጭሽም? ከነገ ባልሰማው ምናምን አትይም? ባልሰማው አትይም? ቆይ ግን በነገራችን ላይ እዚህ ቤት ውስጥ ማረይና እዮብ ብቻ ናቸው እንደ ያሉት? ይህን ሁሉ ሰው ሰላም ናችሁ ብዬ ነው የገባሁት፣ ግን አንድም ሰው የመለሰልኝ የለም። ኧረ ለእኔ ምንም ማንም የመለሰ የለም። ትቼው ነው ዝም ብዬ ማውራት የጀመርኩት። እኔ ደግሞ ደስ አይለኝማ እንዴ። ተንፍሱ አሉላ፣ የእናቴ ልጅ ተንፍስ። ስምህን ስጠራው ራሱ የጨንቀኝ ታውቃለህ። ተንፍስ፣ ናፂ፣ ዞያ፣ ቴዶ፣ ቲጂ፣ አበባዬ ተንፍሺ። የምራቸውን ነው፣ ይደብራል። ሚዩት ካላነሳችሁ በቃ ታች እየወረዳችሁ ነው። ከሚያወራ ሰው ጋር እንቀጥል። እግዚአብሔር ይመስገን። እንዴት ናችሁ? ዮቤ ወንዴ ሰላም ብያለሁ። ሰላም ብለናል። ሁላችሁም እንዴት ናችሁ? እንዴት አመሻችሁልን? ክብር ለመድኃኒዓለም። እኔ ስገባ 200 ሰው ለራሱ ነበር። ቀስ ብሎ እየወጣ እዛ ጋ አለው እያለች ስለነበር ነው። ማሬ እዛ ጋ ነው ትወጣላችሁ ምናምን እያለች ስለነበር ለዛ ነው። ፕሮግራሙ ካለቀ በኋላ ነው ማለት ነው ጆይን ያደረግነው። ካለቀ በኋላ ነው። ሄዳ አውራ ሰላም ነው። እግዚአብሔር ይመስገን። ወንድዬ በውስጥ ደውልላሎሽ
እኔ ግን የሚገርመው ማለት ነገር ነው ዮባ ማርያምን የእውነቴን ነው እና በቄ በውስጥ ጽፌለታለሁ በቄንም እና ለአንዳንድ ነገሮች ፈልጌ ነበር። ሌላ ደግሞ በነገራችን ላይ ወንድ አንድ ነገር ልንገርህ፣ ሚሊዮን ድርባ የት እንዳለ እያጣራሁት ነው። ወደ ሳሪስ አካባቢ ነው ቤቱ። ከሀገር ውጭ ነው ያለው። መቼ ወጣ? ኬንያ ወይም ኡጋንዳ ነው ያለው የሚባል ነገር ደርሶኛል። ቤቱ ግን እኮ ሳሪስ አካባቢ እንደሆነ ማለት ነው። ከዚህ በፊት ሳሪስ አካባቢ ቅርብ ጊዜ እንደሚኖር እዛ አካባቢ ያዩ ሰዎች ደውሎ ነግሮ ነበሩ ፈልጉ ብያቸው። ሲጀመር በእርግጠኝነት እርግጠኛ ሆኜ የምነግርህ እንደዛ አይነት ንግግር አገር ቤት ሆኖ አያወራም፣ አይናገርም። ልጁ ከዚህ በፊት እኮ ፓንት ሁሉ ለብሶ ሲሄድ የነበረ ልጅ እኮ ነው። ያወራል ልጅ እንዳይመስልህ። አዎ ነበር እስር ቤት ገብቶ የወጣው ልጅ አይደል? አዎ ኖ በነገራችን ላይ አንዳንድ ጊዜ መገረፍ ያለበት ሰዎች አሉ። ጥሩ አይደለም አንዳንዴ። አይ ተናግሪ እናትየው። እንደ ሀገር ያለፈን ክትባት አለ ብዬ ስለማምን መገረፍ ያለበት ሰው ይኖር ኖ እንደዚህ አይነት ነገርን በነገራችን ላይ እንዲቀለል አድርጋችሁ የምታልፉ ሰዎች ግን ተው። ይሄ ክትባት አለፈው ምናምን ምን አገባኝ? ለምን 9 ክትባት አለ? አይደለም ወንዴ፣ እንደዛ ለማለት የፈለኩት በሚሊዮን ብቻ አይደለም። ኖርማል አሁን ኖርማል ብለህ እያየህ ሰሞኑን እያየኸው አይደለም? ኖርማል እንዳይመስልሽ እኔ ልንገራችሁ ኢዚ አይደለም። በጣም ነው የሚያስጠላው። ላይ አንዳንድ ጊዜ ማለት ነው ራስን ማስከበር የሚችለው ባለቤቱ ብቻ ነው። ባለቤቱ ራሱን ካላስከበረ ይሄ ሁሌ የማንን መጨማለቂያ ነው የምትሆኙ? በሚገባ ለምን ይመስልሃል? በዚህ ዘመን ላይ አንድ ቪዲዮ አዘጋጅቼ ያልፖስትኩት አለ። በነገራችን ላይ ይኸውልህ እኛ የኦሮሞ ኦርቶዶክሶች ሙሉ በሙሉ በሚል ደረጃ ላይ አሁን ከመደፈር ይሄ ያለ አይደለ ዲስሪስፔክት ከምትለው ነገር ተላልፎ ምንም አታመጣም ላይ ተደርሷል። ምንም አታመጣም ላይ ደግሞ ሲያልፍ ምንድነው ወደ ድርጊት ነው የሚገባው። አሁን ደግሞ ድርጊቱም እየተደረገ ነው። ስለዚህ ያለማምዷል እኮ በነገራችን ላይ የመጀመሪያ ጊዜ ማለት ነው ትንኮሳ እያደረጉ እየተሳደቡ ያለማምዷል። እያለማመዱ ይሄዱና በኋላ ወደ አክሽን ይገባሉ ማለት ነው። ስለዚህ ልክ ገና ሲያለማምድህ የመጀመሪያ አጥርን ገና ከመንቀሉ በፊት ማነቃነቅ ሲጀምር አደብ ስታስገባው እንኳን አጥርን አይደለም ዞር ብሎ አይም። አንተ ግን የመጀመሪያ ጊዜ አጥር ነው ምንም አይደለም ብለህ ስትተው በኋላ ቤት ይገባል፣ ወደ ማፍረስ ይመጣል። አዎ በነገራችን ላይ ለምን ይመስላችኋል? እንዲህ በጣም ከመናቅ የተነሳ እኮ ነው እኛ ለሃይማኖታችን ግድ እንደማይፈጠን አይነት ተደርጎ ኦሮሚያ ምድር ላይ የኦሮሞ ኦርቶዶክስ የለም እስከመባል ተደረሰ። ይሄ ንቀት ነው ልንገርህ። ለምሳሌ ስለ ታቦት ሲወራ ታቦት የመጣው ከጎጃም ነው ካለ አንተ ተንቀህ ነው፣ አንተ ምንም አይደለህም ማለት ነው። ኦሮሚያ ምድር የአንተ አይደለችም ማለት ነው። አንተ ኦርቶዶክሱ ነኝ ስትል ብሔርህን ይቀይሩታል። ስለ ብሔር አይዶንኬር፣ ስለ ዘር አይዶንኬር። እኔ በበኩሌ ግን ይሄም የሆነ ሌላ ስቴፕ ነው፣ ሌላ አጀንዳ ነው፣ ወይም ደግሞ ሌላ ትንኮሳ ነው። ስለዚህ ይሄንን ነገር ማስከበር የምንችለው እኛና እኛ ብቻ ነን። ያ ደግሞ የሚያስፈልገው ደግሞ ጠንከር ያለ መሰረቱን የጣለ ነገር ስለሚያስፈልገን አንዳንድ ነገሮችን እናደርጋለንና ነው። ከዛ ውስጥ ትንሽ ፒክ ያደረግናቸው ልጆች ስላሉ ኢዮቤ መጀመሪያ እስኪ እናወራበትና የሚያስፈልጉትን ሰዎች ወደ ፊት ለፊት እናመጣለን። እመነኝ ረግጠን ደህና አድርገን እንሰራለን እስከ ላይ ድረስ ማለት ነው። ማርያምን የእውነቴን ነው የምላችሁ። የተከፈለው ነገር እኛ ሲጀመር መጀመሪያም ዛሬ እየሰራን ነበር። መጀመሪያ የት አካባቢ እንዳለ የት እንዳለ በደንብ እንዲታወቅ ኖ ዮባ እሱ ብቻ አይደለም። እሱን አትሊስት እሱን ፎከስ ማድረጉ እሱ ላይ ታርጌት ማድረጉ ነው። ለአንድ እብድ ደግሞ እሱን ተው። ግን ስንት ብዙ ነገር አለ። እነዛን ነገሮችን ጠርገን ለማውጣት እነዛ ነገሮችን ለማጥራት መጀመሪያ ላይ ስር የሰደደ መሰረት ያለው ነገር ያስፈልገናልና ነው።
ከዛ ፊት ላይ ወደዛ ከመምጣቱ በፊት ብዙ የምናስተካክላቸው ነገሮች አሉ። እነዛን አስተካክለን ከሄድን በኋላ ከብዙ ነገር ጋር ብቻ ከብዙ ነገሮች ጋር አያይዘን እንሰራለን እና ነው ያለውን ነገር በውስጥ ላይ እናወራለን። ግሩፕ አለ፣ እሱን ልክልሃለሁ ፔጁን። በእውነቱ እናመሰግናለን። ማናት እትዮም ልትወጣ መንገድ ላይ የሆነች ነው መተን ያዝናት። ሰላም ሁኑ። ሰላም ክርስቶስ ባላችሁበት ቦታ ሁሉ ይብዛላችሁ። ደህና ደሩልን። መልካም አዳር። ያላወራችሁንም ያወራችሁንም ሰላም ያላችሁንም ያላላችሁንም እናመሰግናለን። ሲስቱካ ወይ ወንድሜ በቃ ደህና ደሪ። መልካም ቆይታ። አሚን አሚን። ኢዮቢ ሰላም ቆየልኝ። ወንድም እንደዛው። እንዴ ያ ቤት ሄደ ነው? ና ና ና ና ና። የት ነው ያለው አንተ ልጅ? በጣም ዛሬ የእውነት በልቶ አሞት ነው ሆዱ። ኬክ ያን ያህል እንደማይበላ ታውቃላችሁ? የናቲ ልጅ ኬክ አይበላም ያን ያህል የእውነት። ግን ዞያ ትረዳዋለች። ግን በኬክ ምክንያት ያፈራቸው ወዳጆች አሉ። የሆነ ኬክ እንትን ነው መሰለኝ፣ ኤአይ ነው መሰለኝ። ሳናየው አለቀ። የማን ያለቀው? የሆነ ሰው ኬክ ነው ብሎ አሳይቶን ሻማ ለኩሶ እሱማ መጠራት አለበት። እኔ እሱን ካላየው አልወጣም። ማሳየን ሲባል የለም፣ እስቲ ቆረስ ሲባል የለም። ምን አለ አደብሮኝ ነው የመለስኩት። በዚህ ምን ሆነ ነው? ብቻ ይድም ነው ገባሽ? ክራይ ነው ማለት ነው። የሚመለሳል እኮ በክራይ ሄደ። አይታኛለች። በዚህ ዝናብ ሄድኩበት ማረኝ ነው ድፍረቱ። እና የክራይ ኬክ ነው። ርካሽ እኮ ነው ኬክ። ምን ሆናችሁ? የክራይ ኬክ ነው የሚመለስ ኬክ። ምን ሆናችሁ ነው? ኬክ እኮ በጣም ርካሽ ነገር፣ ኖርማል ነገር እኮ ነው። በነገራችን በፎቶ ነው ብለሽ ተከራይተሽ አጣላችኝ። አንተ ኬክ ቤት እቺ ልካኛ አጣላችኝ እቺ። ወይኔ ወይኔ ብሉ ኬክ እላታለሁ። ብሉ ኬክ ካልሰጣችሁኝ ብላ ቄራ ማርኬት ተጣልቼ ነው የመጣሁት። እግዚአብሔር እሱን ካልወሰድኩት ኧረ በትዕዛዝ ነው እባላለሁ። ኧረ የሰው ኬክ ካልወሰድኩ ብላ ማለት ነው። እንዴ ማርያምን አልሰጥም ብዬ እሱን ካልሰጣችሁኝ ጌታ ሆይ የእውነት መስሏት ታያታለሽ። ኧረ ኬክ አይመለስም ትለኛለች። ባይዛችን ብቻዬን ነው የምበላው እያልኳት ነበረ። ብቻዬን ነው የምበላው። እዚህ ቤት ማንም አይበላም። ብቻዬን ነው የምበላው እስከምታመም ድረስ። ያህል እንደማስበልሽ የምታውቂው ጣፋጭ ነገር ያወፍራል ሲባል ምን ያህል እንደማስበልሽ የምታውቂው በዚህ ጣፋጭ ነገር አያወፍርም። ውሸት ነው። እኔ በጣም ነው የምበላው። ጠይቂው አሉላ እንዴት ነው? እኔ በጠዋት ቸኮሌት ነው፣ ማታ ቸኮሌት ነው፣ ካፌስ ቸኮሌት። ሳወራቸው ለራሱ ምን እየሉ ቸኮሌት ነው የምላቸው። ገስት ላይ ሁኛ አስበሽዋ ቸኮሌት ሲሆነ ሰው እንዴት ነው እየተነጠቀ ያለው? ያጀማ የኛ ልጆች ይታሉ። የኛ ልጆችን አስገብኝ። ሴትዮ ንጽር አለ መሰል። ክርስቲያን እንዴት ነሽ ውዷ? ዴማ አሁን ገና መጣ። ሰላም ብያለሁ። እንዴት ነሽ ውዷ? እግዚአብሔር ይመስገን። መዝሙር ያሬድ ከወጡ በኋላ አስገባችሁ በኋላ ከፍታለሁ ብሏል። አሁን እዚህ ያልገባችሁ ማለት ነው። ቤት እኔ ቀያየራለሁ። በእውነቱ ዛሬ ሲመጣ እኔ እኮ ኬኩን ያልቆረስኩት ለምን እንደው ታውቂያለሽ? ማሬ በኋላ ለማብራት ነው እሱ ቤት። እስኪ ማርያም ቢያንስ እኮ አታፍሪ። አልቆረሽውም እንዴ? በቃ በኋላ እናበራበታለን። እኔ አስገባሽና ድጋሚ እናበራበታለን። የት አባቱ ዞ ትስማሚያለሽ? ወይኛ እስከፋይ ሲቀጥ ድፍረታል። ዞ ትስማሚያለሽ? በቃ እሺ እንዴ እንትን እንላለን።
እና እንደግመዋለን። ምን ይሄ እናንተስ ከፋ። እሱ ለራሱ ምንድን ነው የሚሰክሱኝ ነው የሚል በአንድ ኬክ ሁለት ልደት። አይ ወንድማችን የአንድ ሰው ልደት ነው እንጂ ሁለት ሰው ልደት አይደለም ያከበርነው። አይ ቅድም ተኩለ ስለነበረ ስንበላ ካላየህን ኤአይ ይመስልሃል ብለን ነው ብለን ሰክተና በራለታለን። ያ ኢላሞስ ደህና ነህ ማይ ዲር? አረ ግን የዚህ ልጅ ችግር ዞያ መፍታት መቻል አለብሽ። ከሌሊቱ 8 ሰዓት ተኩል ከማጋ እንደሚያወራ አላቅም። ትናንትና በ9 ይስተካከል። አዎ ከሌሊቱ 9 ሰዓት ምስክሬን እያየህ ነው አይደለ? በዚህ ሰዓት ነው እንደ ሚዩቱክ የምታነሳው? እስካሁን ሳታነሳ የማሚ ፍቅር አለ። ያው ምስክር ባለበት ዘይት ኧረ እባክሽን ቴዲ ምስክር እኮ አሳየሁት እኮ አምኖ እኮ ነው የወጣው። ቅድም እኮ አሳየሁት። ልጅ ነበርኳት አብሬ ነበርኳት ልጅ ጋር 8 ሰዓት ላይ ነበርከው። 8 ሰዓት ከሌሊቱ 8 ሰዓት ላይ ብላይ ነበር። ከሌሊቱ 9 ሰዓት ግን ላይ ብላይ ነበር። እኔ 9 ሰዓት አለ በ9 ሰዓት አልደወልሽም እኮ ታዲያ ሴት እኔ ላሳይ እኔ ደግሞ ላሳይ 9 ሰዓት አይደለም ብላ ከፈጀና አዎ 9 ሰዓት ቆይ ከዛ ዞያ ታወራ ቆይ ምን ቆያስ ባለ ይኸውልሽ ማርያምን 9 ተኩል ነው የደወልኩት። አንተ በኢትዮጵያ 9 ተኩል ነው። በህይወት ደስተኛ አይደለም ጭራሽ እንትን ይላል። በኢትዮጵያ 9 ተኩል አይደለም ክርስቶስን በእኔ 8 ሰዓት ተኩል ነው የደወልሽው። አንተ ያንተ ሰዓት አንተ እንትን አተ ይኸውልህ ከ9 ሰዓት ተኩል ቆይ እኔም በስመኛ እንደዛ ነው የሚለው ዞዬንም በተቋድ እስኪ ዝም በል እንዴ ዞዬ አርጊኝ ያላለችም። እኛ እኮ ወደናል እኮ አንተ እኮ ወደናል። ግን ይሄ ሁሉ ሰዓት ደግሞ የምታወራ ከሆነ አያዋጣም። እሺ 30 ደቂቃ ሙሉ ምን ስትሰራ ነበር? ራሱ 30 ደቂቃ ሙሉ ምን አስሞከራችሁ? አዎ ኧረ ንገሪልኝ የኔ አጋዥ እንዴ አራራስ ማጥፋ እታችንና የሚያግዘኝ ሲኖርታች እዚህ ለቅሶ ላይ ናቸው። አስታውቃላችሁ እኮ እንባችሁን አላየሁም እንጂ የምንኛው ቆይ ላይ ነው ልታስበላው ነው ወገን። እሺ ይታይሻል ዞዬ ይሄ ሁሉ ስልክ ላንቺ ነው የከፈትኩትኝ። አየሽው 8 ሰዓት ነው የሚለው። አንተ 8 ሰዓት አይደለም አይና እንደ 9 ተኩል። ኧረ ቆይ ስክሪንሻት አድርጌው ነው። ኧረ እኔ 8 ሰዓት ነው ክርስቶስን። አንተ 8 ሰዓት አይደለም ይኸው 9 ተኩል 9 ከ38 9 ከ39 ከ49 ከ50 ይኸው ማርያምን ከ49 ከ50 ይኸው አስተልኪኝ። እሺ ዞያ እያየሽ ነው አይደለ? ያ አስተልኪኝ። ስንት ሰዓት ነው የሚለው? እዩ ካሜራ ይላል። ስንት ሰዓት ይላል? ወይ ላጥፋና ይካል። ተረጋጋ፣ አትጮብኝ። ስንት ሰዓት ነው? መብቴ ነው መብቴ ነው። የኔን ስልክ ማየት ነገር ለራሱ ይሄ ይቀድማል። በውጩ እንዴ ሞረዴ ካልቀረ ተናግሬ ልውረድ ይቀድማል። እኩል አይደለም ከኢትዮጵያ ጋር። እታች አውሪ እታችን ታች ሆነሽ አውሪ። ይሄ ሁሉ ሲሆን እንዴት አንተ ከሌሊቱ 8 ሰዓት ድረስ እንዴ ምንድነው የምታወራው? የእውነት that's not fair። እኔ እንጃ በእኔ በጣም ነው ያዘነው። ላይቭ ላይ ነው የነበርኩት። እቺ ልጅ እንደምታወራ ላይቭ ላይ ነው የነበርኩት። እንዴ ቢዚ አላየሁትም እራሱ ስልኩን ነው ላይቭ ላይ ሆነ። እኔ ምን አውቃለሁ? እኔ ላይቭ ላይ ነው የነበርኩት። የምር በዛኛው ያወራ ነበር። ለዛ ነው የቆየብሽ። ምን አልሽኝ እናቴ? ነበርሽ እንደ ዞይቲ የኔ ናት። እኔ እኮ ድምፅሽን ከሰማሁ ስንት ጊዜ ያደረኩ። እስኪ አውሪ። ሲጀመር እኮ እኔ ለእናንተ ለመስማት ማለት አንቺ ልደቱ አለቀ እንዴ ነገር ይኸው አንተ አትበለው፣ እሱን አትጫት። ሄዶ እንዳትናገር እንዴ ሞራለ
ማን የነጠቀው ቴዲን? የምን ስነ ስርዓት ያዙ፣ ስነ ስርዓት ያዣንቺ ሾካካ አይደለም። ቆይ አይደለም። ሲጀመር ለምደው 8 ሰዓት የምትደውይልኝ እንዴ? ደበረኝ ብላ ትደውላለች። ኧረ ወገን ያዙልኝ። እኔ ተሰቃየሁ። ቆይ ሚወታ አድርግ እባክህ። እኔ ሌሊት እየተደወለ ደበረኝ። ለምደው የምታደርጉኝ እንዴ? ሀሳቢ ማልናገር መዛት ተደውሎ ደበረኝ እንዴ? ሞቻል የመረን ያልቻልኩም እንዴ? ገላጋይ የለም እንዴ በዚህ ሀገር እንዴ? ኮማንድ ፖስት ምናምን እኔ ላውጅባት ነው። በነገራችን ላይ 8 ሰዓት ደውላ ደበረኝ እንዴ? እኔ ላርግ ባንቺ ቀን ነው። እኔ እንደዚህ አይነት የሙስሊሞች ጥያቄ አይ ግን ማለት ነው በዛ ሰዓት ይሁት ማድረግ ምን ማለት ነው? አንቺ ለራሱ ምን ተጠቅመሽ አስቀምጥሽ እታችሁ ንገረ ለምን ተወርዷት እንዴ? ጠጥተሽ ምናምን ነገር ተመለሰሽ እንዴ? ወገን የበሬ ነው። እኔ አሁን አንተ ይሁን ሲደወልልሽ ስትብየው ማአረ እኔ ሌሊት 8 ሰዓት እኔ ለምን ሌሊት 8 ሰዓት ሰው ታሙስ ቢሆን የተደወለልህ የሆነ ሰው ጋር ይተመለስ አትታመሚ። እኔ ሰራሽኝን አለ ማላቂ መስልሻል? አትታመሚ እንዴ? ብረሳ ይረሳል። እኔ አላምንም ነው ይሄንን አሞሽ ነው ብዬ አዎ ስትይ ይማርሽ ብዬ ነበር መዘጋው። ደውለሽም ቢሆን እንደዛ ልትይ እንዴ? ሌሊት 8 ሰዓት ደውላ ምን ትላለች? ደበረኝ። እኔ ታዲያ በእንቅልፍ ምንድን ነው የማደርግሽ? እንዳዘጋው ስልክ እንዴ? እኔ ላይ ደረሰ። አፍሽ ነው አንቺ አይደለሽ። አፍሽ ነው አንቺ አይደለሽ እንዴ? እኔ ማለት ነው እኔ አሁን እንድታጣሪልኝ ልክ ላይክ ሁሉንም ኮንትሮል እንደምታደርጉ ይሄ ልጅ መራን ይወጣል። ከሌሊቱ 8 ሰዓት ተኩል 8 ሰዓት እስከ 9 ሰዓት ድረስ አንድ ልጅ ስልክ ተያዘ። ጠዋት ስራው ላይ ስራ ገባን። በስማ ኧረ ፓፓ እኔ ነውር ነው፣ የእውነቱም ነውር ነው፣ በጣም ነውር ነው። እና ልጅሽን እንዴት ነው ያሳደግሽው? ምን ያህል እንትን ብትዩ ነው እንደዚህ ሆነው? እኔ በጣም ነው ያዘንኩት። እኔ አዘንኩ ላንቺ። ወይኔ እናቴ ተመርሱ እዚህ ጋር ሆነ። ቆይ ላውራ፣ አንተ ቆይ ማስወረዱ አይቀርም። አንዴ ላውራ። ገስት ላይ ከሆነ ልጁ አንድ ፊደል እኮ አላወራችም። ዞያ ንገሪያት ግን የምር እኔ 8 ሰዓት ተደውሎ ደበረኝ። እኔ ታዲያ ምን ላድርግ? በእሷ ቀን ሌሊት እኮ ነው የምር ነገር እንጂ ግን አልቻልኩም እንዴ? ሰው ይሳቃይ እንደበዝች በመጣፈቅ አለብህ። አንተ ደግሞ ወንድም አይደለህ እንዴ? አንስቼ ልንገርሽ አንስቼ እያወራኋት ማለት ነው ስልኩ እንዳዘጋው ትለኛለች። ሌሊት ላይ የምትደውይብን ድፍረቷ ነገር ደግሞ ደውላ እኮ የምታወራው እኮ የማይገባኝን ነው። በዛ ሰዓት እኔ አሁን አይገባኝም። ቴዲ እኮ ቁጭ ብሎ ስላደረ እኮ ነው የሚለው እኛ አብረን ስላላደር ማለት ነው። አሽቃባጭ ጠብቅሽ፣ እረግጣለሁ፣ ትመጣታለህ ቤታችን። በየቤቱ እየረገጠኝ ነው። ዛሬማ ነፃ ነው፣ በነፃ ተገኝቷል። ገላጋይ ብለለበት ያሰጣኛል እያመጣ ዞዬ ትናንትና ምን ተፈጠረ መሰለሽ ማለት ነው። እኔ የክፉ ቀን ወዳጄ ቴዶ ቲምናሙስ ከተዋወቀን ኦልሬዲ 1 ዓመታችንን ጨርሰናል። 1 ዓመታችንን ማለት ነው። ግን እሺ እኔ I don't know how can I talk about you I don't know ብቻ ግን በጣም አዝኛለሁ በትናንትናው ዕለት። እሺ ለመረበሽ ሲሆን አንቺ ያዘሽ ለመረበሽ የሆነ ጊዜ ተኝቻለሁ አልኳት። ልንገራችሁ ክርስቶስን አይደለም እኔ ትናንትናው ልናገር አሁን ዞዬ
ከዛ ልናገር መሰለሽ እና ሀይሚ እስኪ ላውራበት ነው የምታፍየኝ እንዴ? ቆያልሽኝ ልናገር 6 ሰዓት 7 ሰዓት አካባቢ ደወለችና ምግብ ልበላ ነው አለች። ልበላ ነው ዞዬ ከዛ አንተ ላውራበት እንዲ ራበኝ ትለኛለች። እኔ 7 ሰዓት ወይኔ ጋድ የምር ይቅር ምን ተፈጠረ መሰለሽ ማለት ነው። በጣም ራበኝና ሁላችንም ቆይን ክስ የምናቀርበው ላንቺ ነው። በጣም ራበኝና ማለት ነው ምን ሊያመጣ ነው? አይተውኩት አይዞሽ አላወጣውም ያ ነገር አላወጣውም። ራበኝ ስትል ምን ችግር አለው? ኦርደር አንቺን ከእንቅልፌ እኮ እየነገርኳት እኮ ነው። እኔ ከእንቅልፌ እየተነሳሁ ነው እኮ ስልክ ደውለሽ ምናምን አልኳት። ከዛ እኔ በዛን ሞመንት የት እንደነበር ታውቃለህ። እኔ ግን ስልህ አታውራ ብለህ እንዳትዘጋ ትለኛለች። ስልኩ እንዳትዘጋ ደብሮኛል ትለኛለች። አዙት የምር 7 ሰዓት 8 ሰዓት ነው። ምን እንደማደርግ ታውቃለህ? ድምፄን ሪከርድ አደረግና አድርጌ ከዛ አዎ እሺ አይ ግን የምር እኔም በቃ እንዳይደብራት ብዬ ደብሯት ከሆነ ምናምን ብዬ በቃ ላውራት ብዬ ነቃ ደንገጥ ብዬ በቃ እንትኑን እኮ አስቀምጬ ነው ስልኩን አስቀምጬ ራሴን አነቃቅቼ ምናምን እያወራኋት ነው እኮ። ከዛ ደበረኝ። እንዴት እንደምቃጠል ደግሞ እኮ ደበረኝ ስትል አስበሽዋል? አረ ዞያ ትናንትና ጠግቤ በላውና ቲናሞስ ጠግቤ በላውና አንቺ እንቅልፌ ጠፋ። እንዴ ሲሮሽ ምንን ጠግበሽ ምንን ደውለሽ ትችይዋለሽ? ወይኔ ጋር ወይኔ ዘንድሮ እውነት እንቅልፌ ጠፋ ማለት እና ያው ነፂ ታውቃለች። ማን ነው ቴዶ ያውቃል። ማንንም አልረበሽኩም። ዳማ ከሲል ጠራኋትኝና ተሰበረ እግሬ አልኳት። ሐኪም ቤት ሪከርዷን ብታዩ ሽንትሽን ነው ቁጭ አድርገው የምትጨርሺው ማለት ነው። እኔ አሁን እንደዛ ነው የማደርጋት። የምር ከእንግዲህ ማሪ ስትደውይ ሪከርድ አድርጌ እሺ አዎ እያልኩ ዘጋዋለሁ። እንዴ መድረቅ ማለት ስትል በይዘዊ አሁን ደዊ ብለኸኝ እራሱ አልደውልም ታያለህ። ባይናፍቅ ድምጽ ማለት ነው። በጣም ቀን አለቃዬ ጋር ነኝ እያልኳት ታስወራኛለች። ደግሞ እኮ ሲያወራሽ ማለት ነው እናቴ ቲክታክ ላይ ሲሆን የሚለው ሰውዬ ማለት ነው ሎቱ ስባት ምንም አዎ እሺ አይደል እሺ መልካም የሆነ 7 ሰዓት እኮ ነው ይሄ የማወራው። በእንቅልፍ 7 ሰዓት ማለት ነው። ምንም አትግባቢው ሰው ቢኖር ምናምን ከዛ ትዘጋዋለች። እንዳትዘጋው ነው እንጂ ልዝጋው በቃ እሺ። አሁን አወራን አይደል? ዘጋውና ደውልና እያነሳው ይሄን ያክል የተሰቃየሁት ይኸውልህ፣ ፍረዱ። 30 ምናምን ሰው ፍረዱ። እንዴ እኔ አለማንሳቴማ እንደውም ትናንትና ተጠቀምኩኝ። የምር አለማየት የራሱ ባነሳ ማይ እኔም ጋር ደውላለች እኮ ከሌሊቱ 8 ሰዓት ተኩል ድፍረቷ ማለት ነው። አንቺ ለኔ እኮ የተለመደ ነገር ሆነ። ትደውልና ራበኝ። ዋራኔ ያላነሳናት ራበኝ አይደለም ትናንትና ጠገብኩና ታውቂያለሽ ብዙ አልበላምና ትናንትና ግን አንቺ የምር በቃ በልቼ ጠገብኩኝ ምናምን ነገርና ይሆናል አይደለ እንትን አልኩኝ። ምንድነው የሚባለው? እንቅልፍ አጣሁ። ማለት መውጣትም ፈለኩ መውጣት አልቻልኩም። በቃ አስጠላኝ። መተኛትም ፈለኩ መተኛት አልቻልኩም። ከዛ ከቴዶ ጋር 9 ሰዓት ድረስ እና ኤክሶ እና ሃይሚ ቢኪዮም ኪዱ ምናምን አብረውኝ ነበር። ከ9 ሰዓት በኋላ እስከ ጠዋት በቃ ረዘመ ላግቱ ማለት ነው። እንዴ ኧረ እኔ የምሬን ነው። ቴሌግራሜን ላጥፋው እንዴ? ሌሊት በቃ እኔ ደግሞ የሚጮሁ 3ቱ ስልኬ ነው። አንዱን ዘግቼ መጥቼ ይሄኛው እየጮህ አገኘዋለሁ። የምሬን ነው። አይደወል አንዱ ዘግታችሁ ሁሉ እንትን አያደርገውም፣
እያወራኋት ራሱ ያኛው ስልክ ኢትዮጵያ ውስጥ ሲም ተወዶብህ ነው አንተ እንደዚህ ያደርግህ እንትን የምትለው በጣም ተሳዝናል። እኔ አይም ሶ ሳድ ቦት ዩ እስኪ አውሪ እንዴ ማውራትን ትችላለች ማሪ። እኔ እኮ የምችል አልመሰለኝም። ማንን ነው እንደዛ የምትይው? አንተ በአንድ ሲም 3 ስልክ ላይ ሲም ስንት ብር ገብቶ ነው? ኢትዮጵያ ጋይስ፣ ኢትዮጵያ ያላችሁ ጻፉልን እስኪ። ኧረ እኔ ገዝቼ አላውቅም። እኔ አላውቅም። በአንድ ሲም 3 ስልክ ላይ የምከፍተው ምን ተፈጥሮ ነው? ምን ይሰራልኛል? እኔ ታዲያ አንድ አካውንት ነው የምጠቀመው። እኔ እኮ 4 አካውንት አለኝ ቴሌግራም። ምን አልኩኝ ታዲያ? ምን አልኩኝ? ስልኩ ቢዚ ነው ስል አይ ምላችሁ የምትደረቡ ሰዎች መልካም አዳር። ይቺ ልጅ እኮ ሲጀመር እኔ ስገባ ራሱ ቀልቤ ነግሮኛል አትሆንም የሚል እንዴ ትንቢት አላስነገርኩም እንጂ ይሄማ ተተንብዮአል። አልደረሰም እንጂ ትላለህ። ለማንኛውም አደረና እንዴ ተመለሽና ጊፍት ስጪ ምናሽን ታችን ቆይ እባክሽን። አንቺ ደግሞ እኔ አሁን እዚህ ያላችሁ ተማጸኑልኝ። 7 ሰዓት ደውላ ደከመኝ፣ እራበኝ፣ ቆይ ጠገብኩኝ። አስባችሁታል? እንደዚህ ተብሎ ለእናንተ ሲደውል ያለ ገላጋይ እንዴ 7 ሰዓት በእንቅልፍ አንቺ የሌሊት ከሰዓት አትደውይ አልኳት እኔ ቢጨንቀኝ የምር። ከዛ ደግሞ እንዳዘጋው እኮ አለ ደግሞ ስልኩ። በቃ እሺ አወራን አይደለ በቃ ልዝጋው ምናምን እንዳዘጋው ነግሬያለሁ በክርስቶስ። እና ሳትፈልጉ ቁጭ ብላችሁ ማደር ነው። ከዛ 1 ሰዓት ሙሉ ታወራላችሁ አንድ ፍሬ የሌለው ነገር። እሺ አውያት ማለት ነው። አይ እንደ ሐሳብ ግን ለምንድን ነው ሌሊት ምሳማን በላው ጋይስ? አንቺ እየበላሽ አይደለ? እኛ እንበላም አንቺ እየበላሽ ነው እንጂ ተነስተሽ በምትበይበት ሰዓት አለ እንደምደው። ኧረ በስመ አብ እኔ አልበላም። እኔ ቁጫዋ ነኝ። እኔ ጨዋ አይደለሽም መች አልኩኝ። እኔ በጣም ጨዋ ነች ጋይስ፣ እመኗት፣ በጣም ጨዋ ነች። አትረብሽ አትል ምናምን። ሲደብራት ብቻ ሌሊት 6 ሰዓት 7 ሰዓት 8 ሰዓት በቃ በቋሚነት ትደውላለች። ከዛ ውጭ ምንም ነገር አታደርግም። የዋ ነች። በትርፍ ሰዓት ሬዲዮ ጣቢያ ምናምን ብትሰራ አፖስቱ ነው። እንትን አድርጉልኝ የሆነ የምታውቁት ካለ ምናምን ገብቼ እሰራለሁ። ችግር የለብኝም። በትርፍ ሰዓቴ ሳይሆን በቋሚ ሰዓቴ ራሱ ትላለህ። ቋሚ ሰዓትና ትርፍ ሰዓት አለው እንዴ? የሰዓት ትርፍ አለው እንዴ? እኛ እኮ ታክሲም ትርፍ ብለውን የሰው ትርፍ የለም፣ ግን ትርፍ ይላሉ፣ ትርፍ ያዝ ይላሉ። እና ቀጥሎ ጥሩ ነው፣ ግን ባትበጠብጡ እንደውም በጣም ጥሩ ነው። አሁን ግን እንዲህ ከምታወራ ማለት ነው ዲያቆን ከወጣህ ብደርስም ነገር ግን ስለተወለድክ ብለህ ዊሽ ብታደርግለት በቃ እኔን ለማስጠጣት። በነገራችን ላይ ይቺ ልጅ ውሃ ልክ በሏት ትነጣጠፍላችኋለች። የማልያም መዝሙር ያሬድ እንኳን ተወለድ ከወጣ እንዲሆን እዚያ ላይ አድርሱልኝ። ወይኔ ታስጠጣኝ። በቃ እንደዚህ በኋላ እናከብራለን አሉ። እኔ ደግሞ በኋላ ብዬ ዘምላለሁ። ታስጠጣኛለች። እኔ በኋላ ስላላችሁ እኔ ምንም አላልኩም። እኔ ብዬዋለሁ እኮ በቃ ስቶሪ ማድረግ ያለው ጽፌ ያለሁም። ግን አሁን እኔ አስታውሼት ነው ያልኩት። አሁን አስታውሰሽኝ አይደለም፣ ግን አንተኑ አለ እያልሽ ስለነበር ኬኩ ጀስት በኋላ ድጋሚ እንትን ይደረግ ሰው ልጅ ለሆዱ እንዲሁም ሆዳችን ላይ ያላችሁን ተስፋታችሁ ለእኔ እንደዛ እንዳትይ ማሬ። እንዲህ ቤዛን ነው መጠራለሽ በዚሁ ሁኔታሽ። ለልደቷ ነው ታስታውሻለሽ። ታችታችሁን ነካክታ በልታ ጠበቀችን ማለት ነው። አዙራው ፊቱን አዙራ በጤነኛው እያሳየችን በጀርባ እኮ ጨርሰዋል። እና ህዝቤ እንደዛ አድርጎ አዘጋጅቶት እንዳይሆን ግን ያው ጠንቀቅ ማለት ያስፈልጋል።